አንተን ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ በሙሉ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሆኑ። ቤተሰብ የሆናችሁ ደግሞ በላይ ግቡ ማለት ነው። ዛሬ ሰራተኛዋ አደይ ክፍል 177 ይዘን ቀርበናል ማለት ነው። ሩታ ዶክተር ሊሊ ብላ ስትል ዶክተሩ ሊሊ ምን ሆነች እያለ ሮጦ ወጥቷል ማለት ነው። ከሩታ ጋር ሊሊ በጣም ታሳዝናለች። በነገራችን እዚህ ጋር ወርቃ ትገኛለች ማለት ነው። የሊሊ መውደቅ በጣም ያስጨነቀው ዳይመንድም የባቡሬን እናት ያገደው ልጅ ሊሊን ጎንበስ ብሎ ሲያያት ሊሊን ባቡሬ ዳይመንድ ለዶክተሩ ደውሎለት ዳይመንድ ደውልለት የት ነው ያለከው ብሎ ሲጠይቀው ዶክተሩን ሮጦ ይወጣል ማለት ነው። ቅምጥልና ኪንጎ የቤዛን ወንድም ይዞት እዚህ ጋር ይጠባበቃሉ ማለት ነው። የቤዛ ወንድምን እጁን አስሮታል። የቤዛ ወንድም ደግሞ የባቡሬ እናት እጁ አለበት ማለት ነው። የባቡሬ እናት መታገድ የለባትም የምትሉ ሁሉ በላይ ካሳዩም ማለት ነው። የባቡሬ እናት ማዘር በጣም ታሳዝናለች። እንደዚህ ማድረግ አይገባችሁም ማለት ነው። ኪንጎ ማዘርም የት ነው ያሉት? የት ነው የሄዱት? የት ነው የገቡት እያሉ ነው። ቅምጥልም ደግሞ የአባቷ ሀደራ አለባት። የባቡሬ እናት የቅምጥል አባት ለባቡሬ እናት ልጄን አደራ ብሎ ነው የሄዱት ወደ ሰማይ ቤት የገቡት ማለት ነው። ገጀራው እያለ እየተጨናነቀ ይገኛል ማለት ነው። የቤዛ ወንድም አሁን ቅምጥል ስትመጣ በግንባሩ ጭንቅላቷን ብሎ እሷን ጥሏታል ማለት ነው። ከዛ ለራሱ አመለጠ ማለት ነው። ቤተሰብ በጣም የሚያስጠላ ነገር ነው። ቅምጥልም ተነስታ ሮጣ ወጣለች። ማዘሯም ምን ውስጥ ነው የገባሁት? የት ነው ያለሁት? ወይኔ ልጆቼ የት ነው ያሉት? የት ደረሱ? እያለች ትገኛለች። ገጀራም ደግሞ ማን መጥቶ ነበረ ብሎ ሲላት ማንም አልመጣም። ማን ይመጣ ይመስልሃል? ማንን ነው የምትጠብቀው ብሎ ስለ ልጅሽን እየጠበኳት ነው። ለያቺ ደንባራን እያወራት ነበር። ማናት እሷ ብሎ ሲል ሊሊ ናት እያለ ይገኛል ማለት ነው። ማዘሯም ሊሊ እንደዚህ አይነት ነገር አታደርግም፣ ራሷ መከራ አይታ ብቻዋን ያደገች ልጅ ናት እያለች ትገኛለች። ማዘሯም በጣም ያሳዝናል። በነገራችን ግን የሊሊዬ ነገር በጣም ያሳዝናል። ለሊሊ ይሄ አይገባትም እያለች ትገኛለች። ማዘሯም በጣም ተጨንቃለች። አይምሯ ተነክታል እያለች ትገኛለች። እንኳን ተነካ አይምሯ እያለ ይገኛል። ገጀራ እውነትም አንተ ገጀራም ሰው አሰቃይታችሁ ምን ታገኛላችሁ? ደረስክ እንዲህ ብሎ ሲል አዎ ደርሻለሁ እያለ ነው። የፍቅር ወንድም አመልጦ ለሱ ደውሎለታል ማለት ነው። ትንሽ ጊዜ ጠብቅ፣ ሌላ ቦታ ወጥቼ ቴክስት አደርግልሃለሁ እያለ ይገኛል። በይተነሽ እያለ ማዘሯን ይዞ እየወጣ ነው። ማዘሯን ደግሞ ምን ጉድ ነው? የት ነው የምትወስደኝ? እያለች ትገኛለች። በእናቶች የምትጨክኑ አረመኞች እናንተ ራሳችሁ ምን ጉድ ነው በኢትዮጵያ ውስጥ የገባው ማለት ነው። አደይና ብርሃን ቁጭ ብሎ ሁለቱም እየተለቃቀሱ ይገኛሉ ማለት ነው። ብርሃን የስውር ፍቅር ይዟታል ማለት ነው። ቤተሰብ አደይ ደግሞ ከዴብን እንዳፈቀረችው ብርሃንን አታውቅም ማለት ነው። ምንድነው ችግርሽ እማዬ? በስንት መከራ ያገኘሁትን ፍቅር ለምን ትበትኛለሽ? ብላ ስትል ልጄ እሱን ማግባት አትፈልጊም፣ እኔ አትፈቅድልሽም እያለች ትገኛለች። እኔ እናቴና አባቴን ላስደስት ብዬ በመጨረሻም ተሳክቶልኛል እያልኩኝ አንቺ እንዴት እንደዚህ ትኛለሽ? እያለች ትገኛለች። ብርሃንም ደግሞ እማዬ እባክሽን ይቅርታ አደይ ዴብን እንድታገባ
ፍቀጅላት እያለች ነው። አረ በፍጹም አላደርግም። ሁለት ታማሞች አንድ ዴብን አፍቅራችሁ መሞት የለባችሁም እያለች ትገኛለች። አደይ በፍጹም አልገባትም ማለት ነው። አደይ ምንም አልገባትም እውነት ለመናገር። ብርሃንም ደግሞ ለአደይ እባክሽን አደይ ይቅርታ አድርጊልኝ እያለች ትገኛለች። እንግዲህ በጣም የሚገርም ነገር ነው ማለት ነው ቤተሰብ። እኔ በህይወት እያለሁኝ እሱን ልጅ በፍጹም አታገቢም እያለች ትገኛለች የአደይ እናት። አደይ ከዛ ተነስታ ትሄዳለች ማለት ነው። በእርግጥ ያው የአደይ አባት ደስተኛ ሆኖ ሳይሆኑ የአደይ አባት ደግሞ ለሌላ ሊድሯት ነው ማለት ነው። ጫኔና አለልኝ ደግሞ የአደይ አባት እንዴት ነው እንደዛ የሚያደርጉት? ለሌላ ሊድሯት እኮ ነው እያለ አለልኝ ይገኛል ማለት ነው። ጫኔዋ ደግሞ ጫኔ እረ እንት ዝም ትላለክ ወይ ብሎ ስላለልኝ ደግሞ የእንጀራ ገመዴ እንድትበጥስ ነው እንዴ? ለምንድን ነው እንደዛ የምታደርጉት እያለ ነው። የአደይ እናት ደግሞ በኋላ መዘዙ ጥሩ አይደለም፣ አርፋችሁ ተቀመጡ፣ አንድ ወንድ ሁለታችሁ አፍቅራችሁ መኖር የለባችሁም እያለች ትገኛለች የአደይ እናት ደግሞ የፍቅር መቀስ ባትሆኝ ጥሩ ነበረ። ልጅሽም አግብታ ደህና ደረጃ ላይ ብትደርስ ደህና ሰው ብታገባም ላንቺም መልካም ነው፣ ለቤተሰቦቻችሁ ሁሉ መልካም ነው። ፍቅር ቤዛን ወንድም እየጠበቀች ነው። እሱም ሮጦ ሄደ፣ በአጠገቧ አለፈ። ዳኒ እያለች ትጠራዋለች ማለት ነው። ዳኒም ደግሞ አልፎ ሄዷል። እንግዲህ ቅምጥል እዚህ ጋር ታገኛታለች። ቅምጥል አንቺ ስትላት ቅምጥል እኔ ያላየሁትም የቤዛን ወንድም አይተሻል ወይ ስትል አራለ ያላየሁትም ብላ መልሳ ደግሞ ተንተባተበች። እንግዲህ ፍቅር አንቺም እዚህ ውስጥ እጅሽ ካለበት እያሉ እነሱም እየተነጫነጩ ይገኛሉ። አጋጣሚውን ደግሞ ዴብ ከዛ ወደዚህ እየመጣ ይገኛል። ዳኒ ሲመጣ እጁ ታስሮ ይገኛል ማለት ነው። የኔ ፍቅር እንዴት ነሽ? ቆይ እጅክ ምንድነው እያለች ትገኛለች። ፍቅርም ምንድነው የተገኘው? ምን ተፈጠረ? ቅምጥል ናት ወይ እንደዚህ ያደረገች ብላ ስትል ወሬ አታብዢ፣ ዝም ብለሽ እጅን ፍቲ እያላት ይገኛል። እንዲሁም አልፈታህም ብላ ስትለው ጅል ዝም ብለሽ ፍቲ ያለት አንተ እኔን ጅል ስትል አዎ አንቺን ጅል እያለ ይገኛል ማለት ነው። ለምን እንዳሰሩኝ አላውቅም፣ የማውቀው ነገር የለም እያለ ይገኛል ማለት ነው። ፍቅርም እኔን ልትሸውደኝ ነው ወይ እያለችው ትገኛለች ማለት ነው። አልገባኝም ብላ ስትል ማዘራቸው ጠፍቷል፣ ታግዷል እያላት ይገኛል። አሁን አንቺ ማትጨመሪብኝ እያለ ይገኛል። አሁን እንዲሁም ብፈቺ በጥርስሽም ቢሆን ፍቺ እያላት ይገኛል። እሱም ደብሷን ደግሞ ፈቷለች ማለት ነው። እየፈታችው እያለም ደግሞ ዴብ ያገኛታል። እሱም አመሰግናለሁ እያለ ይሄዳል። ግንባሯ ስሞ ሄዷል። አጋጣሚ ደግሞ ዴብ ያገኛታል። ዴብና ሩታ ያገኛታል ማለት ነው። ሩታና ዴብ ሲመጡ ፍቅር ማንን ነው ያየሁት? ምንድን ያየሁት እያለ ይገኛል። በጣም ብዙ ጊዜ ታግሼሻለሁኝ፣ ልረዳሽም ሞክሬ ነበረ፣ ግን የምትረጂ ሰው አይደለሽም እያለ ይገኛል። ዴብ በቁጣ መልክ ከዚህ ልጅ ጋር ምን እያደረግሽ ነው እያለ ይገኛል። ሩታም ደግሞ እጁን ስትፈቺ አይቻለሁኝ፣ ግንባርሽም ስስም አይቻለሁኝ እያለች ትገኛለች። ፍቅርም እኔ ምንም አውቀው ታሪክ የለም እያለች ነው። ዴብም የት እንዳለች ጠንቅቀሽ ታውቂያለሽ እያለ ነው። ገና እጁን እየፈታው እያለ ሳይነግረኝ ጥሩኝ ሄደ እያለ ነው። ሩታም ሁሉንም ነገር ታውቂያለሽ ስትል ፍቅር ሩታን የማታውቂውን ነገር አርፈሽ ተቀመጪ እያለችው ትገኛለች። ዴብም ፍቅር ረፊ ተናገሪ፣ በአይናችን እያየን ነው፣ እንዴት ብለሽ ልሸውጅን ነው እያለ ይገኛል። ዳኒን አውቀዋለሁ፣ የቤዛ ወንድም ነው፣ ብዙ ጊዜ ሲያወራ ሰምቻለሁ። እናቱም በጣም ነው የሚወዳት፣ ማዘሯ ምንም ነገር አያደርጋትም እያላት ይገኛል። ቆይ ስጀመር ስንት ነገር ነው የነገርኩሽ፣ ለምን አትማሪም እያላት ይገኛል። እኔ ምንም ማውቀው ነገር የለም፣ እጄን ፍቺ ያለኝ ፈታሁት፣ በቃ ምንም ማውቀው ታሪክ የለም እያለች ትናገራለች ማለት ነው። ምንም ያላየሽውን ነገር አታውሪ እያለቻት ነው። ለሩታም ብዙ ጊዜ ላውራሽ ሞክሬያለሁ
ከጥፋትሽ አትማሪም እያለ ይገኛል። እሷም በደከመ ልብ ዴብ እያለች ትገኛለች። ሩታም ደግሞ አንቺ አስመሳይ እያለች ትገኛለች። እኔ ማስመሳይ ብላ ስትል አዎ አንቺ አስመሳይ እያለችው ትገኛለች ማለት ነው። እስኪ በጣም ከባድ ነው ማለት ነው። እዚህ ጋር ደግሞ ዳይመንድ ይዟት መጥቷታል። ዳይመንድ ወደ ዶክተሩ ጋር ይዞት መጥቶ ዶክተርም ሊሊን እየመረመራት ይገኛል። ሊሊዬ በጣም ታሳዝናለች። እውነት ለመናገር ቤተሰብዬ ብቻዋን ሆና ነው ለዚህ ደረጃ የደረሰችው እና መንገድ ላይ ወርቃ ነው ያገኛት ማለት ነው። ቆይ ችግር አለ ወይ ብሎ ሲላት ዳይመንድም ለዶክተሩ ብሎ ሲለው አረ ምንም አዎ ግን በጣም አሟታል እያለ ይገኛል። መተኛት አለባት እዚህም እያለ ይገኛል ማለት ነው። በጣም ታሳዝናለች። በነገራችን ያው ሊሊም ብዙ ነገር አሳልፋለች ማለት ነው። በጣም ታሳዝናለች። ሁሉም ነገር ግራ ገብቷታል። ግን አሁን ነቅታለች። ዶክተር ብላ ስትለው ምንድነው እዚህ ምን እያደረኩኝ ነው ምን ሆኜ ነው እያለች ትገኛለች። ዶክተር ታው ምንም ነገር እንዳትናገር ሕክምና የሌላ ጊዜ ይደርሳል እያለች ትገኛለች። ሊሊዬም በጣም ታሳዝናለች። እውነት ለመናገር ዳይመንድም ማዘሯ ትገኛለች። ራስሽን አታስጨናንቂ እያላት ይገኛል። ሁሉም ሰው ለራሱ ያውቃል፣ አንቺም አትጨናነቂ፣ ሁሉም ነገር ይስተካከላል እያለ ይገኛል። ባቡሬ አይኑ እያየ መቼም አንቺን አሳልፎ እንደማይሰጥሽ ታውቂያለሽ አይደለ? ረፊ ራስሽን አስታም እያላት ይገኛል። ዳይመንድም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆናችሁም ደግሞ በላይ ግቡ ማለት ነው። መልካም ቀን ተመኘሁላችሁ።